ሱረቱል ማዑን ላይ ብዙዎቻችን የምንሳሳተው ፈዛሊከ አለዚ የዱዑል የቲም የዱዑ እዚህ ጋ ዳሉን ብዙዎቻችን ስኩን እናደርገዋለን። እንዲሁም ደግሞ አይኑን የዱዑል ሸድ ሳናደርግ ሳናጠብቀው እናልፋለን ማለት ነው። አለዚነ ሁም ዐን ሶላቲሂም ሶላ ዝካኑ ነሳኪና በኋላ የመጣው እስቲዕላ ፊደል ምንድነው? ሷር ነው የመጣው። ስለዚህ ጉናው አብሮ ይወፍራል ማለት ነው። ብዙዎቻችን ግን ዐን ሶላቲሂም ሷዱንም አናወፍርም። እንዲሁም ደግሞ ጉናውንም ዐን ሶላቲሂም ወይም ደግሞ ዐን ሶላቲሂም ሳናወፍር እንቀራለን ማለት ነው። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የተከበራችሁ የሁሉ ቤተሰቦች ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ኢንሻአላህ ዛሬ ደግሞ ሱረቱል ማዑን የምናይ ይሆናል ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረሕማኒር ረሒም አረአይተ አለዚ ዩከዚቡ ቢድዲን أرأيت الذي يكذب بالدين أرأيت الذي يكذب بالدين ወደ ትንታኔው ስንመለስ እንግዲህ ፈትሐ የሆኑ ፊደላቶች አፋችን ይከፈታል። ከስር የሆኑ ፊደላቶች አገጫችን ወደ ታች ዝቅ ይላል። ዶም የሆኑ ፊደላቶች ከንፈራችን ወደፊት ይሰበሰባል። ስኩን የሆኑ ፊደላቶች ላይ ደግሞ አፋችን ባለበት ሆኖ ትንሽ ክፍተት ጋር ማለት ነው አይሰበሰብም፣ አገጫችንም ዝቅ አይልም ማለት ነው። ስለዚህ ይህን እንዳጠቃላይ ሁሉም ጋር ተግባራዊ እናደርጋለን ማለት ነው። ወው ሲቀር ማለት ነው። ወው ሲሆን ደግሞ በሁሉም ሐረካ ላይ ከንፈራችን ተሰብስቦ ከዛ ፈትሐ ሲሆን ከተሰበሰበ በኋላ ይከፈታል። ከስር ሲሆን ከተሰበሰበ በኋላ ትንሽ ዝቅ ይላል። ዶም ሲሆን ደግሞ በተሰበሰበበት ይቀራል ማለት ነው። ስኩን ሲሆን ደግሞ በተሰበሰበበት በዛው የተወሰነ ክፍተት ይኖረዋል ማለት ነው። ወደዚህኛው ትንታኔ ስንመለስ እንግዲህ እዚህ ጋር ሁለቶቹ ሀምዞች ምንድን ናቸው? መራቀቅ ናቸው፣ ታቂቅ ናቸው ማለት ነው። የእስቲፋ ፊደል ስለሆኑ ማለት ነው። የሚወፍሩ ፊደላቶች 7 ስለሆኑ ማለት ነው። ከነሱ ውጭ ስለሆነች ሀምዝ ትቀጥናለች። እዚህ ጋር ጥንቃቄ ማድረግ ያስፈለገበት ለምንድን ነው ከተባለ አሮ እዚህ የሚወፍር ፊደል ስለሆነ አጠገቡ ስላሉ አብሮ እንዳይወፍሩ ማለት ነው። ኦሮ እንዳይሆን ማለት ነው። አሮ አይተ ስለዚህ ራ ደግሞ እዚህ ጋር ይወፍራል ፈትሐ ስለሆነ ማለት ነው። ፈትሐና ዶም ሲሆን ይወፍራል፣ ከስር ሲሆን ደግሞ ይቀጥናል ማለት ነው። አሮአ ሁለቶቹ ተርቅቅ ናቸው። አሮአይተ አለዚ ቀጥሎ እዚህ ጋር አምስት ወስሎ እዚህ ጋር ውድቅ ይሆናል ማለት ነው። ውድቅ ይሆናል። እዚህ ጋር ላሙ ሸድ ሆኖ ደግሞ የፈትሐና የስኩን ውቅር ነው። መጀመሪያ ስኩን ከዛ ፈትሐ ማለት ነው። ስለዚህ ምን እናደርገዋለን? መጀመሪያ ስኩን ከዛ ፈትሐ እንቀራለን። አሮአይተ አሮ እናጠብቀዋለን ማለት አሮአይተ አለዚ ቀጥሎ እዛል ከስር ነው የመጣው። በደንብ እናቀጥነውና እዚህ ጋር ምን አለ? መዱት ተምኪን አለ። መዱት ተምኪን ማለት ያ መድያና ያ ሙተሐሪክ ሲገናኙ ወይም ደግሞ ዋው መድያና ዋው ሙተሐሪክ ሲገናኙ የሚፈጠር የመድ አይነት መዱት ተምኪን የሚባለው 3 አይነት አፈጣጠር አለው ማለት ነው። ያ ማለት ለምሳሌ ያ ሸድ ሆኖ ከዛ ያ መድያ ሲመጣ ይሄ አንደኛው ያፈጣጠር አይነት ነው። ሁለተኛው ደግሞ ዋው መድያና ያ መድያ ቀድመው ሲመጡ ከዛ በኋላ ወውን ሙተሐሪክና ያ ሙተሐሪኩ ደግሞ ቀጥሎ ሲመጣ ለምሳሌ እዚህ ጋር ስታዩት ያ መድያው ቀድሞ መጥቶ አይደለ? ከዛ ያ ሙተሐሪኩ ቀጥሎ የመጣው ይሄ ሁለተኛው አይነት ነው ማለት ነው። በዚህ በልኩ ለወውም አለ ማለት ነው። ወው መድያ መጥቶ ከዛ ወው ለምሳሌ አመኑ ስትሉ ማለት ነው። ሌላው ሶስተኛው ደግሞ የሚከሰተው ወው መድያና ያ መድያ ከወው ሙተሐሪክና ከያ ሙተሐሪኩ በኋላ ሲመጡ ማለት ነው። ለምሳሌ ዩህይ የልው ስትሉ አለ ማለት 3 አይነት አፈጣጠር አለው። እዚህ አንደኛው አፈጣጠር ነው። ስለዚህ የመዱት ተምኪን አንዱ አይነት ነው ማለት ነው። ስለዚህ 2 ሐረካ እንስበዋለን ማለት ነው። ሌላው ቀጥሎ እዚህ ጋር ያ ዶም ሆኖ የመጣው ከንፈራችን እንሰበስባለን። እዚህ ጋር ዛልና ሁለቶቹ የዕለታዊ ፊደል ናቸው። አረአይተ አለዚ ቀጥሎ ዛል የሁለት ፊደል ውቅር ነው። የከስርና የስኩን ማለት ነው።
መጀመሪያ ስኩኑን ከዛ ከስሩ ማለት ነው። አረአይተ አለዚ ዩከዚቡ ቀጥሎ በضم ነው። ከንፈራችን እንሰበስባለን። ቀጥሎ በከሰር ነው። ነገጃችን በደንብ ዝቅ አድርገን እናገጥመዋለን ማለት ነው። ቀጥሎ እዚህ ጋር ላሙ ሸምስያ ነው የመጣው፣ ምክንያቱም ዳል ምንድን ነች? የሸምስያ ፊደል ስለሆነች ማለት ነው። ስለዚህ ኢድጋም ወደ ቀጣይ ይሆናል። ሸድ የተፈጠረውም ለዛ ነው ማለት ነው። ቀጥሎ እዚህ ጋር መዱ ዓሪዱ ሊስኩን ነው የመጣው፣ ማቆሚያ ላይ ስለመጣ ማለት ነው። መዱ ካያያዝ መደ ጦቢዕ ሁለት ሐረካ ብቻ ነው የምንስበው እዚህ ጋር ማናቆም ከሆነ ማለት ነው። ካልሆነ ግን እዚህ ጋር የምናቆም ከሆነ ግን ምንድነው መዱ ዓሪዱ ሊስኩን ሁለት ሐረካ 4 እና 6 ሐረካ እንስበዋለን ማለት ነው። ስለዚህ አረአይተ አለዚ ዩከዚቡ ቢዲን ሁለት ሐረካ አረአይተ አለዚ ዩከዚቡ ቢዲን አራት أرأيت الذي يكذب بالدين እስከ 6 መሳብ እንችላለን ማለት ነው። ኑን ስኩን ነው። በይንያ ጉና አለው ማለት ነው። በይንያ ጉና ደረጃ 3 አለው ማለት ስኩን በሚሆንበት ሰዓት ማለት ነው። ቀጥሎ فذلك الذي يدع اليتيم فذلك الذي يدع زغا عين يدع فذلك الذي يدع اليتيم فذلك الذي يدع اليتيم فذلك الذي يدع اليتيم فذلك الذي يدع اليتيم ወደ ትንታኔው ስንመለስ እዚህ ጋር ዛል እንግዲህ ሐርፍ ለሰው ነው። ከሱ በኋላ አሊፍ ሶግራ መጥቷል። ማቀብሉ ፈትሐ ስለሆነ መደ ጦቢዕ ሐረከተይን ስባ ፈዛሊከ እዚህ ጋር ሐምዘቱል ወስሉ ምንድነው ይወድቃል ማለት ነው። መቃላት መካከል ላይ ስለወጣ ማለት ነው። ቀጥሎ ላም ሸድ ነው። ሁለት ፊደል ወቀር ነው እናጠብቀዋለን ማለት ነው። መጀመሪያ ስኩኑን ቀጥለን ፈትሐ ነው ፈዛሊከ ቀጥሎ ዛል ምንድነው ሐርፍ ለሰዊ ነው። ፈዛሊከ الذي የምላሳችን ጫፍ በላይኛው የጥርሳችን ጫፍ ጋር ማለት ነው። ትንሽ ምላሳችን ብቅ ብሎ ማለት ነው። ቀጥሎ ተመሳሳይ እንደቀደሙ እዚህ ጋር ምን መጥቷል? መዱ ተምኪን ማለት ነው። ምክንያቱም እዚህ ጋር ያ መድያ ቀጥሎ ያ ስለመጣ ሙተሐሪክ ማለት ነው። ፈዛሊከ الذي يدع እዛ ضم ማለት ነው። የዱዕ ስኩን ነው። ከዛ በኋላ ضሙ ማለት ነው። ከዛ እናጠብቀዋለን። የዱዕ እዚችም ጋር እንዳሏ ላይ ስኩን እንዳይሆን የድዑ ሳይሆን የዱ ከንፈራችን እንሰበስባለን። የዱዕ اليتيم በዚህ መልኩ እዚህ ጋር ጥንቃቄ ማድረግ አለብን ማለት አንዳንድ ሰው የዱዕ اليتيم ሳያጠብቅ የሚቀራ ሰው አለ ማለት ነው። ቀጥሎ እዚህ ጋር ሐምዘቱል ወስል ወርቅ ነው። ላሙ እዚህ ጋር ላሙ ቀመርያ ነው። ያ የቀመርያ ፊደል ስለሆነ ማለት ነው። ኢበጋ ሐጀከ ወኸፍ ዐቂመህ። ቀጥሎ ታ ምንድነች? ከሰነች እናቀጥናታለን ማለት ነው በደንብ ያ እዚህ ጋር መዱ ዓሪዱ ሊስኩን ነው። 2 4 6 ሐረካ እንስባለን። ሚም ስኩን ስናደርገው ምንድነው በይንያ ማለት ግልጽ ማድረግ ማለት ሲሆን መኽረጁ ሙሉ በሙሉ አይዘጋም፣ ሙሉ በሙሉ አይከፈትም ማለት ሙሉ በሙሉ አይከፈትም፣ ሙሉ በሙሉ አይዘጋም ማለት ነው። መካከለኛ ማለት ነው። አውድና ደረጃ 3 አለው ስናቆም ማለት ነው። የዱዕ اليتيم በዚህ መልኩ ማለት ነው። ቀጣይ ወላ يحض على طعام المسكين እዚህ ጋር እንግዲህ ጥንቃቄ ማድረግ ያለብን ዷል ላይ ነው። ከዛ በፊት መዱ እነዚህ መዶች ምንድነው ሐረከተይን መደ ጦቢዕ ሐረከተይን የሚሳቡ ናቸው። ወላ ስንል እንዲሁም ደግሞ ዓላ ስንል እዚህ ጋር ዷሉን ደግሞ እናደርጋለን ሙፈኸም ነው የሚወፍር ከሰባቱ ከሚወፍሩ ፊደላቶች ውስጥ ስለሆነ ማለት ነው። የምላሳችን ጎን ክፍል የምላሳችን ቀኝ ወይ ግራ ወይ ደግሞ ሁለቱም ማለት ነው ከላይኛው የመንጋጋችን ማለት ነው አላዋሳችን ጋር በማገናኘት የሚወጣ ማለት ነው እንጂ እንዳል አይደለም ማለት ነው። ወላ يحض ከንፈራችን ይሰበሰባል ضم ስለሆነ يد ስለሆነ ደግሞ ይጠብቃል ማለት ነው። ولا يحض
ቀጥሎ እዚህ እንግዲህ ዓላ ስንል መደ ጦቢዕ ሐረከቴን እንስበዋለን ማለት ነው። ዓላ እዚህ ጋር ጧ የሚወፍር ፊደል ነው። ደረጃ 2 ማለት ነው። ዓላ ጧዓ ጦ ጦ ዓላ ጧዓሚል እዚህ ጋር ዓይን ምንድነው ሞራቀቅ ነው። ለመሞራቀቃን እዚህ ጋር የሚወፍር ፊደል አጠገቡ ስለመጣ ጥንቃቄ ለማድረግ ነው። እዚህ ጋር በደንብ መብራራት ያስፈልገው ማለት ነው። ስለዚህ ዓላ ጧዓሚል በደንብ ጥንቃቄ ያስፈልጋል። ይሁን መወፈር የለበትም አብሮ ማለት ነው። እዚህ ጋር 2 ሐረካ እንስበዋለን ማለት ነው። ቀጥሎ ሐምዘቱል ወስል እዚህ ጋር ውድቅ ይሆናል ማለት ነው። ከዛ እዚህ ጋር ላሙል ቀመርያ ነው። ሚም የቀመርያ ፊደል ስለሆነ ማለት ነው። ሌላው ሲን ስኩን ሆኖ ነው የመጣው። እዚህ ጋር ሲን የሶፊር ባህሪ ያለው እንዲሁም ደግሞ የአየር ፍሰት ያለው ማለት ነው። ድምፁ ምን ይሆናል ማለት ነው? የአየር ፍሰት ሲኖር የተወሰነ ቆይታ ይኖረዋል ማለት ነው። ዓላ ጧዓሚል ሚስ ሚስኪን ካፏን በደንብ እናቀጥላለን ከስር ስለሆነች ማለት ነው። እጃችን ዝቅ አድርገን ቀጥሎ መድ ዓሪዱ ሊሰኩን ነው። ተመሳሳይ እስካሁን ባየነው መልኩ ማለት ነው። 2 4 6 ሐረካ እንስበዋለን። ኑንም ተመሳሳይ በንያና ምን አለው ማለት ነው። እና ደረጃ 3 አለው ማለት ነው። ልናቆም ነው። ስኩን እናደርጋለን። ካያያዝን ደግሞ በከስር እንቀረዋለን ማለት ነው። ሌላው ፈወይሉን ሊልሙሰሊን ፈወይሉን ሊልሙሰሊን ፈወይሉን ሊልሙሰሊን እዚህ ጋር ደግሞ ያ ይሄ ሐርፉሊን ይባላል። ሐርፉሊን ማለት ማቀብሉ ምን ስለሆነ ማለት ነው? ፈትሐ ስለሆነ ማለት ነው። እንግዲህ የሊም ፊደላት 2 ናቸው። ያ ስኩን ነው ማቀብሉ ፈትሐ ሲሆንና ዋው ስኩን ነው ማቀብሉ ፈትሐ ሲሆን ማለት ነው። ስለዚህ እነዚህ ሐርፉሊኖች በምናቆምበት ሰዓት ማለት ነው። ለምሳሌ ላሙ ጋር ብናቆም ወደ መዱሊን ይቀየሩና 2 ሐረካ 4 6 መሳቢታ ፈወይል ፈወይል እንደ ድንገት ሰው ተንፋሽ አጥሮት እዚህ ጋር ቢያቆም እንደ አጋጣሚ ወይ በሆነ ጉዳይ ቢያቆም እንኳን ምን አድርጎ ነው ወደ መዱሊን ቀይሮ ነው የሚቀረው ማለት ነው። ምክንያቱም እዚህ ጋር ያ ስኩን ሆኖ ማቀብሉ ፈትሐ ስለሆነ እዚህ ጋር ወው ስኩን ሆኖ ማቀብሉ ፈትሐ ቢሆንም ማለትም ቀድሞ የሚገኘው ፈትሐ ከሆነ ምን ይሆናል? ተመሳሳይ መዱሊን ይሆናል ማለት ነው። ፊደሉ ያ ስኩኑ እዚህ ጋር ምንድነው ሐርፉሊን ነው ማለት ነው። ካያያዝ ምንም አይሳብም። ካቆምን ግን 2 ሐረካ 4 6 ይሳባል ማለት ነው። ስለዚህ እዚህ ጋር ባቆም ፈወይል ብዬ ነው ማቆመው ማለት ነው። ሌላው እዚህ ጋር ተንዊን መጥቷል ማለት ነው። እንግዲህ እዚህ ጋር ተንዊኑ ከተንዊኑ በኋላ የመጣው ላም ነው የመጣው ማለት ነው። እንግዲህ ተንዊን ህግ የኑን ሳኪና እና የተንዊን ህግ 4 ህጎች አሉት። የظهር ኢድጋም፣ ኢኽፋ እና ኢቅላብ ማለት ነው። ስለዚህ እዚህ ጋር ላም ነው የመጣው ኢድጋም ነው የሚሆነው ማለት ነው። ኢድጋሙ ማለት ኢድጋም ነው። ኢድጋም ቢገይሪ ጉና ማለት ነው። ካሚል ኢድጋም የምናደርገው ግን ቢገይሪ ጉና ያለ ጉና ሙሉ በሙሉ ኢድጋም ፈወይሉን ሊ ምንም ጉና እንይዝም ቀጥታ ወደ ላሙ እናደርገዋለን ኢድጋም እናደርገዋለን ማለት ነው። ከተንዊኑ በኋላ እና ከኑን ሳኪና በኋላ ላምና ራ ሲመጡ ተመሳሳይ ህግ ነው ያላቸው ማለት ነው። ፈወይሉን ሊል ስለዚህ እዚህ ጋር ቀጥታ ወደ ስንት ነው ፈወይሉን ሊልሙሰሊን እዚህ ጋር ላሙን ያው በደንብ ማጥበቃችንን እርግጠኛ መሆን አለብን ማለት እዚህ ጋር ላሙል ቀመርያ ነው የምናደርገዋለን ግልጽ እናደርገዋለን ማለት ነው። ሌላው እዚህ ጋር ሷድ ምንድነው የሚወፈር ፊደል ነው እንወፍረው ሙሶ የተፍኺም ደረጃውም ደረጃ 2 ነው። ሙሶሊ እዚህ ጋር ቀጥሎ ላም ምንድነው ሸድ ነው የመጣው መጀመሪያ ስኩኑ ከዛ ከስሙ ሙሶሊ ሙሶሊን እዚህ ጋር መድ ዓሪዱ ሊሰኩን ነው ያ ማለት ነው። አቀብሉ ከሰር ነው ካቆብ መድ ዓሪዱ ሊሰኩን 2 4 6 ካያያዝን ደግሞ ምን ይሆናል ማለት ነው? መድ ጠቢዒ ይሆናል ማለት ነው። እዚህ ጋር ማያያዙ የተሻለ ነው። ምንም እንኳን በአያ ማቆም ላይ ሱና ቢሆንም ማለት ነው ብናያይዘው የተሻለ ነው። ማዕናው የተሟላ ይሆንልን ዘንድ ፈወይሉን ሊልሙሰሊን አለዚነ ሁም ዐን ሶላቲሂም ሳሁን። ምክንያቱም ከማዕናው አንጻር ወዮላቸው ለሰጋጆች ለነዛ ብሎ መቀጠል ስላለብን ማለት ነው ከሶላታቸው ዘንጊዎች ለሆኑት። ስለዚህ ብናያይዘው የተሻለ ነው እዚህ ጋር ማለት ነው። አንዳንድ ቁርአን ላይ እንደውም ይሆናል ላ ያስቀምጣሉ ማለት ነው። እዚህ ጋር እንግዲህ ኢድጋም ከኑን ሳኪና እና ከተንዊኑ በኋላ
ያ ኑን ሚም የንሙ እነዚህ ከመጡ ምን ይሆናል ማለት ነው? ኢድጋም ቢጉና ማለት ነው። ኢድጋም ቢጉና። እነኞቹ ደግሞ ከመጡ ላምና ራ ከመጡ ኢድጋም ቢገይሪ ጉና ይሆናል ማለት ነው። ስለዚህ እዛ ጋር ፈወይሉን ሊ ስንል ኢድጋም ቢገይሪ ጉና ነው የሚሆነው ማለት ነው። ስለዚህ አለዚነ ካያያዝ ነው ፈወይሉን ሊልሙሰሊነ አለዚነ ብለን ነው የምናያይዘው። ግን አንድ ሰው ከዚህ ጋር ካነሳ ምን ይሆናል? ሐምዘቱል ወስላ ነብደ ቢልፈትሕ በፈትሐ ነው ምንጀምረው ማለት ነው። በፈትሐ ነው ምንጀምረው። ምክንያቱም እዚህ ጋር ምን አለች? ላሙ ተዕሪፍ ስላለች ማለት ነው። ላሙ ተዕሪፍ አለች እዚህ ላይ ማለት ነው። ሙሸደድ ሆነ ኢድጋም ስለሆነች ነው እንጂ ማለት ነው። ይሄኛው ላም ፈትሐ መጀመሪያው ላም ስኩን አለ፣ ከዛ ላም ፈትሐ ነው እዚህ ጋር ያለው ማለት ነው። አለ ማለት ነው። ስለዚህ ላሙ ተዕሪፍ ነብደ ቢልፈትሕ ማለት ነው። ካያያዝን ግን ከዛኛው ከመጣን ግን ምን ይሆናል? ሐምዘቱል ወስሉ ይወርቃል ማለት ነው። ስለዚህ አለ ላሙ ሙሸደድ እናደርገዋለን ማለት ነው። እዚህ ጋር ለሰዊ ነው። ቀጥሎ እዚህ ጋር መደ ጠቢዕ ሐረከተይ ማለት ነው። ያን እንስበዋለን፣ ምክንያቱም ማቀብሉ ከስር ስለሆነ ማለት ነው። ሌላው እዚህ ጋር ሚመሳኪን አለ። ሚመሳኪና ከሚመሳኪና በኋላ ባ ከመጣ ኢኽፋ ይሆናል። ሚም ከመጣ ኢድጋም ይሆናል። ሌሎቹ ከነዚህ ከሁለት ፊደላቶች ውጭ ከመጣ ግን ምንድን ነው የሚሆነው? ግልጽ ነው የሚሆነው ማለት ነው። ስለዚህ ከሚምና ከበውጭ አይን ስለመጣ ኢዝሃር አሸፈዊ ይባላል ማለት ነው። ሸፈዊ የተባለበት ምክንያት ደግሞ ያው ከንፈራችን ላይ የሚወጣ ፊደል ስለሆነ ማለት ነው። ስለዚህ አለዚነ ሁም እዚህ ጋር ሚሙን ኢዝሃር እናደርገዋለን። ጉና ደረጃ 3 አለው፣ በይንያ ነው። አለዚነ ሁም ዐን እዚህ ጋር ደግሞ ኑነ ሳኪና መጥቷል። ከኑነ ሳኪና በኋላ የመጣው ደግሞ ሷር ነው። ከኑነ ሳኪና በኋላ ሷር ከመጣ ደግሞ ኢኽፋ ነው። የጉሮ ፊደላቶች ከመጡ ኢዝሃር ነው የሚሆነው። የርመሉን ማለት የንሙና ላመራ ከመጡ ኢድጋም ነው የሚሆነው። ባ ከመጣ ደግሞ ኢቅላብ ነው የሚሆነው። ከዛ ውጭ 15ቱ ፊደላቶች እነዚህኞቹ ከመጡ ደግሞ ኢኽፋ ነው የሚሆነው። ግን ኢኽፋ በሚሆንበት ሰዓት ላይ ከኑነ ሳኪናው በኋላ የሚመጣው ፊደል ከሚወፍሩ ፊደላቶች ከሆነ ጉናው ምን ይሆናል? አብሮ ይወፍራል ማለት ነው። እንግዲህ የኢድጋምና የኢኽፋን ልዩነት አይተነው ባለፈው ማለት ነው። ኢኽፋ ሲሆን ቀድመን ጉናውን ነው የምንጨርሰው። ኢድጋም ሲሆን ግን ጉናውንም ተመሳሳይ ፊደሉንም በተመሳሳይ ሰዓት ነው የምናወጣው። ስለዚህ እዚህ ጋር ቀድመን ጉናውን አወፍረን ነው የምናወጣው። ሶላቲሂም በዚህ መልኩ ማለት ነው። ሷዲ ወፍረ እዚህ ጋር ምንድነው የሚወፍር የተፍኺም ፊደል ስለሆነ ማለት ደረጃ 2 ማለት ነው። እዚህ ጋር ደግሞ ምን አለ? መደ ጠቢዕ ሐረከትና ሶላ ማቀብል ፈትሕ ስለሆነ ማለት ነው። ቀጥሎ ይሄ ሀመርቡጣን ከስር እናደርገዋለን፣ በደንብ እናቀጥናለን። ታሁንም በተመሳሳይ ማለት ነው። ቀጥሎ የመጣው ሚም ምንድን ነው? እዚህ ጋር ሚም ኢዝሃር ሸፈዊ ነው። ምክንያቱም የመጣው ከሚም እና ከባ ውጭ የሆነ ሲን ነው የመጣው። በዚህ ግልጽ እናደርገዋለን። ደረጃ 3 ጉና አለው። እንዲሁም ደግሞ በይንያ ማለት ሶላቲሂም ሶፊር አለው ሲኑ ማለት ነው። ሳሁን ሁለት ሐረካ ከሳብ ነው በኋላ መደ ጠቢዕ ሐረከተይ ከዛ በኋላ ምን እናደርገዋለን? ከንፈራችን ሰብስበን ወው እዚህ ጋር መደ ዓኑድ ሊስኩን አለ ካያያዝ ሁለት ሐረካ መደ ጠቢዕይ ብቻ ካቆምን ደግሞ ምን ይሆናል ማለት ነው? መዱ ዓኑድ ሊስኩን 2 4 6 ይሳባል ማለት ነው። ኑኑን ካያያዝን ፈትሐ አድርገን እንቀራለን። ካልሆነ ደግሞ ስኩን አድርገን እናደርገዋለን። ጉና ደረጃ 3 በይንያ ጋር እንቀረዋለን ማለት ነው። ስለዚህ ስንቀረው አለዚነ ሁም ዐን ሶላቲሂም ሳሁን الذين هم عن صلاتهم ساهون ሌላው ቀጥሎ الذين هم يراءون الذين هم يراءون الذين هم يراءون زم ጋር ተመሳሳይ تقرأ بالفتح ሻህመቱ ወስሏ በፈትሐ ነው ተቀረው እዚህ ጋር ሙተዓሪፍ ስላለ ማለት ነው። ኢድጋም እንጂ ቀጥሎ ዛል ሐርፍ ለሰዊ ነው። ሁለት ሐረካ እንስበዋለን። እዚህ ጋር መደ ጠቢዒ ያስኩን ስለመጣ ማለት ነው። الذين هم እዚህ ጋር ሚም ኢዝሃር ሸፈዊ ነው። ከሚም እና ከባ ውጭ ከሆነ ግልጽ ስለሚሆን ማለት ነው። ሚም ከመጣ ኢድጋም ነው። ባ ከመጣ ደግሞ ከሚመሳኪና በኋላ ኢኽፋ ነው የምናደርገው። የመጣው ያ ነው። ስለዚህ ኢዝሃር ሸፈዊ ነው ማለት ነው። الذين هم
እዚህ ጋር ያ ምንድነው ضم ነው። ከንፈራችን እንሰበስባለን። ለሁሉም ضم ፊደላቶች እንደዛ እናደርጋለን ማለት ነው። ራ ምንድነው ሙፈኸም ነው እዚህ ጋር ምክንያቱም ፈትሐ ስለሆነ ضم ቢመጣ ይወፍራል፣ ከስር ከሆነ ይቀጥናል ማለት ነው። ቀጥሎ መድ መጥቷል። እዛ ከመዱ በኋላ ምን መጥቷል? ሀምዝ መጥቷል። ስለዚህ ይሄ ምንድነው መዱል ሙተሲል ነው ማለት ነው። መዱል ዋጅቡል ሙተሲል መድ አልዋጅቡል ሙተሲል ማለት ነው። ስለዚህ ምን ሁለት ሐረካ የሚሳቡ መዱል ጃኢዝ ሙንፈሲል ቢሆን ነው። እዚያ ግን አራት አምስት ሐረካ ነው የሚሳቡ ማለት ነው። ዩራ ምክንያቱም አንድ ከሊማ ነው። ይሄ ዩራ የሚለው መድ ያለበትና ሀምዝ ያለበት አንድ ከሊማ ነው፣ ሙተሲል ነው ማለት ነው። ስለዚህ ዩራኡን እዚህ ጋር ሀምዙ ضم ነው። ከንፈራችን እንሰበስባለን። ወው መድ አሪዱ ሊስኩን ተመሳሳይ ማለት ነው። ማቆሚያ ላይ ስለመጣ ካያዝ በመድ ጠብዒ እንቀርባለን ማለት ነው። ፈትሐ ነው። ስናቆም በይንያ ወና ደረጃ 3 ስኩን አድርገን እናቆማለን። ካያዝ በፈትሐ እንቀራለን ማለት ነው። ሌላው ወየምነዑነል ማዑን እንግዲህ እዚህ ጋር ወፈትሐ ነው። ከንፈራችን ሰብስበን እንከፍታለን ማለት ነው። ወ ቀጥሎ ያ ፈትሐ ነው። ወየም ከንፈራችን አፋችን ይከፈታል ማለት ነው። ሌላው እዚህ ጋር ሚም የظهر الشفوي ተመሳሳይ ማለት ነው። ከሚምና ከባ ውጭ ከመጣ ግልጽ ስለሚሆን ኑን ስለመጣ ማለት ነው። ሌላው አይን ضم ነው። ከንፈራችን እንሰበስባለን። እዚህ ጋር ወው ምንድነው መድ ጠብዒ ሐረከተይን ስባለው ወው ስኩን ቀብለ ضم ስለሆነ ማለት ነው። ወየምነዑነ ቀጥሎ እዚህ ጋር እንትመስሉ ይወርቃል ማለት ነው። ቃላት መካከል ላይ ስለመጣ እዚህ ጋር ላሙል ቀመርያ ነው። የበጊ ሐጀከ ወኸፍ ዐቂመህ ሚም ስላለ ማለት ነው። ስለዚህ የቀመርያ ፊደል ስለሆነ ይሄ ምንድነው ላሙል ቀመርያ ይባላል ማለት ነው። ግልጽ ነው የሚሆነው ማለት ነው። ሸምስያ ቢሆን ወደ ሚሙ ኢድጋም ይሆንና ሚሙ ላይ ሸዳ ይፈጠራል። አሁን ግን ምንድነው የሆነው ሚሙ ፈትሐን የሆነው ላሙ ግልጽ ተደርጎ ይቀራል ማለት ነው። ሌላ መድ ጠብዒ ሐረከተይን እንቀራለን ማቀቡል ፈትሐ ስለሆነ አሊፍ ስኩኑን ማለት ነው። ቀጥሎ አይኑ ضم ነው። ከንፈራችን እንሰበስባለን። ወው መድ አሪዱ ሊስኩን 2 4 6 ሐረካ እንስበዋለን ማለት ነው። ምክንያቱም ልናቆም ስለሆነ ካያያዝን ግን በሁለት ሐረካ መድ ጠብዒ ብቻ ነው የሚቀረው። ከዛ መጨረሻ ላይ ኑኑ ካያያዝን በፈትሐ ካቆምን ደግሞ በስኩን እንቀራለን። ከወና ደረጃ 3 እና ከበይንያ ጋር ማለት ነው። እንግዲህ ደረጃ 3 የተባለበት ምክንያት ደረጃ 1 የወና ደረጃ ሸድ ሲሆን እና ኢድጋም ሲሆን ነው። ሁለተኛ ደረጃ ኢኽፋ ሲሆን ነው። ሶስተኛ ደረጃ ስኩን ሆኖ ሲመጣ ነው፣ ወይም ደግሞ ኢዝሃር ሆኖ ሲመጣ። አራተኛ ደግሞ ሙተሐሪክ ሆኖ ሲመጣ ነው። ስለዚህ ካያያዝ ነው ደረጃ 4 ነው የሚሆነው። ካቆም ስኩን ስናደርገው ደግሞ ደረጃ 3 ነው የሚሆነው ማለት ነው። ስለዚህ በዚህ መልኩ ነው ቁርአኑን ስንቀራው ማለት ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم أرأيت الذي يكذب بالدين فذلك الذي يدع اليتيم ولا يحض على طعام المسكين فويل للمصلين الذين هم عن صلاتهم ساهون الذين هم يراءون ويمنعون الماعون. በዚህ መልኩ እንቀረዋለን። በቀጣይ እስከምንገናኝ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።